ናቴ ትሙት ነው የምላችሁ። ጭራሽ ነው ያልደበረኝ፣ ጭራሽ አልደበረኝም። ለ12 ነው የተጫወቱን፣ ለ12 እንደዚህ አይነት የበሰበሰ ዳኝነት አይቻል። ሌባ እናቴ ትሙት ቆሻሻ ነው። ሲቲ ነው ሌባ፣ አርሰናል አይደለም። ሲቲ ሌባ ነው። በሌብነት ይሄንን ዋንጫ አንስቶታል። መድኃኒዓለምን እኔ ማለት ነው ይሄንን ጥንብታ ዳኛ ባገኘው አለቀውም። እግዚአብሔር ነው የምላችሁ። የበሰበሰ ኳስ አንቶኒ ሲሜኒዮ ይሄን ትበላለህ ሁልህም ማለት ነው። እንደዚህ አይነት ዳኝነት ግን እግዚአብሔርን እኔ ማለት ነው በዘመን አይቻላቅም እንዴ እንዳለ እኛ እሺ ማን ነው ተቆርቋሪ የለውም ቼልሲ። አረ በጣም ነው የሚያስጠላው። እንደተሸነፋችሁ ግን ቼልሲያውያን እንዳትቆጥሩት፣ ክርስቶስን ነው የምላችሁ። በሌብነት ዋንጫ አንስተዋል። እግዚአብሔር እንደውም ፕሪሚየር ሊግ ለነሱ ከምቋጥር ማለት ነው ለአርሰናል ቋጥር ያርሰናል ቢያነሳው ይሻለኛል። ምክንያቱም ሌብነታቸው ጥግ ድረስ ነው የሚያስታውቀው፣ ጥግ ድረስ ማለት ነው። ምንም ይሄ ጥያቄ የሚያጠያይቅ ነገር የለውም። በሌብነት አሸንፈውናል። በሌብነት ልብ ቢኖራቸው እኮ 2-3 ጎል ማግባት ይሄ ቼልሲ ነው። ቀልድ ስለማያውቅ ጀግኖ ስለተጫወተ አንድ ጎል ለዛውም ባገኟት ትንሽ ቻንስ የበሰበሰ ኳስ በመግባቱ ግን በጣም ነው ያዘንኩት። እናቴ ትሙት እኔ በጣም እንደዚህ አይነት ዳኝነት እኔ አይቼ አላቅም። ጥንብ ነው እናቴ ትሙት። ማንቸስተር ሲቲ ግን ይሄ እንዳትደሰቱ፣ የሚያስደስት ነጥብ አይደለም። ደስ ብሎኛልም ያው ሲቲ በማሸነፉ ቀረ ብሎኛል። በእርግጥ ግን እሰይ ቼልሲዎች እሰይ፣ የኛ ጊዜ እንዴት ነበር ስትሆኑ የነበራችሁት? እሰይ ይኸው እናንተንም ይዞ ሄዶ ነጠቃችሁ። እሰይ በቃ ይሄ ልጅ የማንም ወሮ በላ መፈንጫው ነው ቀረ። የማንም ምን አለ 30 ደቂቃ እንኳን ጭማሪ አትሄዱም ቼልሲዎች? ዘጠነኛ ላይ ያለው አጫውታችሁ እኮ የሚመስለው እኮ ሊጉ የምትመሩት እናንተ ናችሁ። ሻምፒዮንስ ሊግ ሆነ የአውሮፓ ሊግ የመግባት ስጋት ያለባችሁ አትመስሉም። ቅብርር ብላችሁ መሳተፋችሁን ያወቃችሁ ነው የምትመስሉት። አትታገሉም እንዴ እናንተ? እንዴት ነው ከናንተ የበለጠ ፓሽን ኖሮት ይሄ ቡድን እንዴ ተጫውቶ አሸንፏችሁ የሚወጣው? እንዴት እናንተ እኮ ምክንያት አላችሁ። እሱ ዋንጫ መብላት፣ እናንተ በአውሮፓ መድረክ የመወዳደር አመቱን በዋንጫ የመጨረስ በጣም ብዙ ምክንያት እኮ ነው ያላችሁ። እንዴት ለአንዱ እንኳን እንዴት አትጫወቱም እናንተ? በ90 ደቂቃ ጨዋታ 1-0 ተለጥፋችሁ ደግሞ ምን አይነት ጎል ይገባባችሁ? ወይኔ ሴሜኒዮ ማን ምን አይነት የሚያምር ጎል ነው ያስቆጠርኩ። አንተ እንደዛ ይቻላል። ይሄ ልጅ ግን በጣም ባለጌ የሆነ ተጫዋች ነው። በቃ የሚገባና ማይገባ ጎል ራሱ ለይቶ አቅ እንደዚህ አይቻልም እንደዚህ አይነት። ለማንኛውም ቼላው ተለጥፈሻል። በቃ እዚህ ሲዝን አይደለም ቀጣዩ ሲዝንሽን ብልሽት ወጥቷል። አሁን አሎንሶ ምናምን እየተባለ ነው። እንጃ ፈጣሪ ይርዳሽ። አሎንሶ መጥቶ እንኳን የሚረዳሽ ሁሉ አይመስለኝም። ቼላው ለጠፉሽ ወስደው። ለማንኛውም ይሄን ቲም ማለት ነው በፖሊስም ቢሆን እናስይዟለን። ከዚህ በኋላ የምታገኘው ምንም አይነት ዋንጫ አይኖርም። የመጨረሻ ዋንጫ ይሄ ነው። በደንብ አጣጥሙት። የሲቲ ደጋፊዎች አጣጥማችሁ ተጠቀሙት። እሺ ቴንክ ዩ። እኔ እኮ ማን ሲቲ ዶሜስቲክ ደብል መብላቱ እኮ አይደለም ገባርለ አሁን ለዶሜስቲክ ትሬብል ሊወጥርልን ነው ማለት ተረዳይ። እኔ በማያገባኝ ለምንድን ነው በሰው ክለብ መቃጠለው? ኤቨርተን ብቻ ነው የሚያኮራኝ። ትክክለኛው ሰማያዊ ለባሽ ኤቨርተን ነው። ማን እነዚህ ሰማያዊ እኔ የኦጂን ምላስ እችላለሁ ብዬ ቋጥሬላችሁ እስቲል ይሰጣችኋል። ተጫዋቾቹ የኮሩ ነው የሚመስሉት። የኮሩ ማን 1-0 ያበደ ውጤት እንደሌላ ጊዜ 3-0 አይደለም ብሎ ኮሩ ጉስቶ ማን እኔ አልሰድብም ሮባ የሰደበ ብቻ ይበቃል ነው ማለት ተረዳጋ አይደለ? ወይኔ ዚያቅ ስለኔ የሌለበት ዋንጫ እኮ ገባ። ሞራል ግን ምንም ሞራል እንዲያገኙ አልፈልግም። ሮድሪ የሚባለው ሰውዬ እኮ ተመልሷል። አሁን ቦርን ማውዝ የልጅነት አባቴ ገባ አይደለ? ወይኔ በእናትህ እኛ እኮ ሁለት ጨዋታ አሸንፈን እኮ ዋንጫ መብላት እንችላለን። ግን ለምንድን ነው የምንጫወተው? መጫወት አልፈልግም። መጫወት ኦቨርሬትድ ነው ተረዳኝ። ሳልጫወት መብላት ነው ፈልገው ገባር። ለሃንግማኖች ነው አላበሽቃችሁም። የሚቀጥለው አመት ሰኞ በአንድ ሳምንት አንዴ በአንድ ወር አንዴ ስትጫወት ይገባል። ተረዳኝ አይደል? ይገባል ነው ማለት። ኖ ዩሮፕ ከሀገር መውጣት አይቻልም። በባስ ብቻ ነው የምትንቀሳቀሹ ኔክስት ሲዝን በባስ ብቻ ነው። ኖ ፕሌን አባቴ። ፕሌኑ እንደውም ብሉኮች ሽጠውታል የሚባል ወሬ አለ። አርክም ለዛ ነው ያላስገባችሁ። እኔ ለስንት ቁም ነገር ስጠብቅ አንተ ከወንድም ጥላ ጋር ዲዛ ለቀማ ሄድ። ለዚህ ነው እኔ በቋጠሩ ቁጥቁጭ ያሳደቁ ለዲዛ ለቀማ ነው። እንዲህ ነው ጉሮሮን በካሪንጋ በና በኤፒካፕ ትደፍናለህ። አፒታይትን ትቆለፋለህ በጣሳ ካፕ።
እሺ ይሁን እንኳን በላሽ በነቃጅ ፕሪሚየር ሊጉን ብላ እኔ ያገባኝ በነቃጅ ፕሪሚየር ሊጉን ብላልኝ ብያለሁ። በቃ ጨርሻለሁ። አይ እንደው ይሄ ሰይጣን በቃ ፍጻሜ ከሱ ጋር ከደረስ የህይወት ፍጻሜ ሁሉ በቃ ቼሎ ምንም ማድረግ አንችልም፣ ፈርዶብናል። ይሄ ጋርዲዮላ የሚባል ሰውዬ ከመጣ በኋላ አመቱ መጨረሻ ላይ የሰራው ይሄ ልክ አሁን የሰበሰብከውን ሰብል ሲቲ አንበጣ ማለት ነው። እንዲህ ሲበላው የለፋህበትን ብዙ ጮቶችን መተመተ መጨረሻ ላይ ለሲቲ የሰፈር ካቦ እኮ ነው። በቃ ሲቲ ማለት ይቀበላል። ከየትም መንተፈ የሰራሃትን ብር ይኸው ሲቲ ይቀበላል። ና ያምጪ ቦስ ነው። ቶ እንደዚህ አይነት ብዙ እኛም በደል ይኸው ካራቦም እንዲለው እኛንም ያምታታልና ቶ ብራዘር የሆነች ነገር ማስበን እንደመስዋለን። እጅ ለእጅ እንተባበር እስቲ። ለነገሩ አራት እዛው ከታች ያላችሁ ተባበሩ እንጂ እኔ ወደ ሻምፒየንስ ሊግ እና ወደ ፕሪሚየር ሊግ እየሄድኩ ነው ብራዘር። ትልቆች የሚበሉትን ዋንጫ እኔ እየሄድኩ ነው፣ እናንተ ይብላይ ለነ። ማንቸስተር ሲቲ የእንግሊዝ ኤፍ ኤ ካፕ ሻምፒዮን ሆኗል። ቼልሲን ከማንቸስተር ሲቲ ዌምብሌ ስታዲየም ላይ ያገናኘው የእንግሊዝ ኤፍ ኤ ካፕ የፍጻሜ ጨዋታ በማንቸስተር ሲቲ 1-0 አሸናፊነት ተጠናቆ ማንቸስተር ሲቲዎች ለ8ኛ ጊዜ እንግሊዝ ኤፍ ኤ ካፕ ሻምፒዮን መሆናቸውን ማረጋገጥ ችሏል። በውድድር ዓመቱም እንግዲህ ሁለተኛ ዶሜስቲክ ካፓቸውን ማሳካት ችሏል። ከዚህ ቀደም ከመድፈኞቹ አርሰናሎች ካራባኦ ካፕ ዋንጫን መንጠቃቸው የሚታወስ ሲሆን ዛሬ ደግሞ ከቼልሲ የእንግሊዝ ኤፍ ኤ ካፕን ነጥቀዋል ማለት ነው። በዚህ ጨዋታ ላይ ሴሜኒዮ ምን አይነት ጎል ነበር ያስመለከተን ጋይስ። በካውንተር አታክ የተገኘችውን እድል እንግዲህ ኤርሊንግ ብሮት ሃላንድ አሲስት የመጣለትን ኳስ እንግዲህ ሴሜኒዮ በጣም በግሩም ሆነ መልኩ በቅንጦት ነበር ማስቆጠር የቻለው። ታዲያ በዛች ብቸኛ ጎልም ነበር ማንቸስተር ሲቲ ጨዋታው ማሸነፍ የቻሉት። አጀማመራቸው በጣም ጥሩ ነበር፣ ዶሚኔት አድርገው ነበር ለመጀመሪያዎቹ 30 ደቂቆች። ነገር ግን ከዛ በኋላ ቼልሲ ወደ ጨዋታው ለመመለስ በጣም ጥረት እያደረገ ነበር። ሰከንድ ሃፍም እንግዲህ የተሻለ ወደ ጨዋታው ለመመለስ ጥረት እያደረገ የነበረ ቡድን ነበረ፣ ብዙ ሙከራዎች ባይኖሩትም ማለት ነው። ነገር ግን ማንቸስተር ሲቲዎች 72ኛው ደቂቃ ላይ በሴሜኒዮ አማካኝነት ጎል አስቆጥረው ውጤቱን አስጠብቀው በዛው ሻምፒዮን መሆናቸው ማረጋገጥ ችሏል። በጊዜ አሰልጣኛቸው ማክፈርለን እየተመሩ የሚገኙት ቼልሲዎችም እንግዲህ በውድድር ዓመቱ የአውሮፓ ሊግ ተሳታፊ መሆን የሚችሉበትን ያቋራጭ መንገድ ሳይጠቀሙበት ቀርተዋል ማለት ነው። ስለዚህም በእንግሊዝ ፕሪሚየር ሊጉ የግድ ነጥቦቻቸውን በማስተካከል በሁለቱ ጨዋታዎች ላይ ከላያቸው የሚገኙ ቡድኖችን ውጤት በመጠበቅ ለአውሮፓ ሊግ ተሳትፎ መጋደል ይኖርባቸዋል ማለት ነው። አለዛ ግን ድላቸው በጣም ጠባብ እንደሆነ እየተመለከትን እንገኛለን። ኮንፈረንስ ሊግ ወይም ደግሞ ከምንም አይነት የአውሮፓ ውድድር ሊርቁ እንደሚችሉ ነው የታዘበን የምንገኘው። እናንተ ስለ ጨዋታ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። በለው የረራይ ማያቅ ጨካኝ ቡድን ማለት ቢያንስ ለቼልሲ ብትራራል እዛ ፕሪሚየር ሊግ 9 ላይ ምናምን ነው የሚገኘው። በአቋራጭ አውሮፓ ሊግ ቢጠቃቀምበት ምን ችግር? ምንም ማይራራ ቡድን አትልም። ይኸውልህ ማንቸስተር ሲቲ የሚባል ቡድን ማለት እረረም ጭራሽ ትሪብልን አንድ ትበላ። ዛሬ እኔ ለቼልሲ ነበርኩ እግዚአብሔርን ነው የምላል። ለቼልሲን ሳትጠብቁት የሆነ ቦታ ላይ ጥሩ ሳይሆን ሲዝኑ ምናምን ተግማምቶ ፋይናል ሲደርስ ትመለከቱታላችሁ ማለት ነው። እና የሆነ በቃ ፋይናል ላይ ሌላ ቡድን ሆኖ ምናምን ዋንጫ ሲያሳካታ ያለ ዓለማችን ላይ ምናምን ምርጡን ዋንጫ ወይ የሆነን ዋንጫ ምናምን ሲበላ ትመለከቷለች። እንደዛ ጠብቄ ነበር። ምክንያቱም ሲዝንን የምታድንበት ምናምን በሉ ለቼልሲ እንደዛ ዋንጫ ሳክቶ ቢጨርስ ይህን ሲዝን ኤፍ ኤ ካፕም ሆነ ካራቦ ለሱ ላይክ ሲዝኑን የሚያድንበት ነው ማለት ነው። ጥሩ ላይ አይደለም ቼልሲ አሰልጣኝ በሚቀያየርበት ወቅት ነውና እንደ ሲዝን መዳኛ ምናምን ነገር የሚቆጠር ዋንጫ ነበር ማለት ግን የማይራራ ፔፕ የሚባል ሰውዬ ቀማው ማለት ወሰደበት። በቃ አንጀቴን ነው የበለኝ ቼሎ። ዛሬ ቼልሲ እንዲበሉ ነበር የፈለኩ ማለት። ለማንኛውም የማንቸስተር ሲቲ ደጋፊዎች ፕሪሚየር ሊግ የምታሳኩ ከሆነ ትሪብል ልትበሉ ነው ማለት። ይሄ ደግሞ ጥሩ አይደለም። በየጊዜው ይሄ ጥሩ አይደለም ጋይስ። ለማንኛውም ኮንግራ ኦፍኮርስ ዋንጫ ቀን ሆኖ ዋንጫ ሳንበላ እንውጣም ብራዘር። ለያውም ከቼልሲ ጋር 21 በኋላ ሳያሸንፈኝ ማለት ነው። እንደወለው ገረፍኳት። አራምቦል ሊጮት ሞከረ። ከአርሰናል አይማርም እንደ አራምቦል መጮት እንደሌለበት 6 ተከላካይ ይዞ ገባ። አዝናናውት ብራዘር። ዋንጫችንን ሁለተኛው ዋንጫችንን 2 out of 3 ማለት ነው። ዶሜስቲክ ትሬብል አንድ ይቀራል። ሴሜኒዮን ማለት ነው። አንድ እስቲ ደጋፊ እንዳይናገረው ከዴዋን ጀምሮ ዲፌንድ ሳረገው የነበረው ተጫዋች ነው። ሴሜኒዮ ዛሬ አክሩቶኛል። ዋንጫ ስትበላ እንደዚህ ነው። ለያውም የሚገርም ጎል አግብቶ አውት ኦፍ ኖዌር። ጌሙ ላይ ምንም አይልም ነበር፣ አሪፍ ነበር፣ ካሉት ይሻላል። የሚገርም ፐርፎርማንስ አሳይተን ዋንጫችንን አንስተናል። አሁን ይሄን ሞራል ወደ በርንማውዝ ጌም ይዘው ትሄዳለህ ማለት ነው። ቼልሲ ጭራሽ ነው ያልተጫወተው፣ ምንም ነው ያልተጫወተው። የሚሰሩት ምንድነው? ወደ ኋላ ባክፓስ እየመለሱ መጫወት አለቀ። አሁን ማድረግ ያለበት ሲቲ ዋነኛ ነገር በርንማውዝን አሸንፎ ፕሬሸር ማሳደር ነው። ከዛ ፋምብል ያደርጉታል። ለዶሜስቲክ ትሬብል ተጫውተን ተጫዋቾቻችንን በዶሜስቲክ ትሬብል ነው የምንሸኛቸው። ማርክ ማይ ወርድስ። አይ ቼልሲ ቀድመን ነበርኩ የተናገርነው እኮ እንደምናሸንፋችሁ እንዴ። ይሄን ያለው ግን ፔናልቲ ማንዲ አንተ ለፔናልቲ ነው የገባችሁት? ቆይ ንጉ ይሄዳል ፔድሮ እንደዚህ ይላል። እንደዚህ እንዳለ ተጨረሰው ጨዋታው እንደማታሸንፍ አሁን ይመጡን የቼልሲ ደጋፊዎች ሁለት ለአንድ ያቺ ቻምፒየንስ ሊግ ያነሳ በደለ ብላል እንዴ ልታረጋግጥ አይደለም። የቼልሲ ፈረደበት የቻምፒየንስ ሊግ ሁለት ለአንድ አለች አይደል? አሰልጣኝ ይመጣና እሱን ይለጥፈላል ብላው እሱን ስንት ይለጥፉ። ከዛ በኋላ መቼ ነው ሲቲዝን ሴ ነው አንተ ለብላችሁ ያላችሁ ሰዎች አረ በስመ አብ በጣም ነው የምንችለው ስለሚቻል
አረ የቼልሲ ደጋፊዎች እንዲች ብላችሁ እንዳይደብራችሁ። የምር ተጫዋቾቹ ያልፈለጉትን ዋንጫ እናንተ ለምን ትቃጠሉበታላችሁ? በፈጣሪ ቀለል አድርጎ ነው ያሸነፈው። ምንም የዋንጫ ጨዋታ አይመስልም ነበር። አባቴ እንኳን ደስ አላችሁ የማንቸስተር ሲቲ ደጋፊዎች፣ ይመቻችሁ። ማንቸስተር ሲቲዎች የዚህን ውድድር ዓመት የመጨረሻ ዋንጫቸውን አሳክተዋል ማለት ነው። ቼልሲን 1-0 በማሸነፍ የኤፍኤ ካፕ አሸናፊ መሆናቸውን አረጋግጠዋል። ማንቸስተር ሲቲዎች እውነታቸውን ነው። ካራባኦ ካፕ እና ኤፍኤ ካፕ ይበላሉ። እኛ ደግሞ ፕሪሚየር ሊግ እና ሻምፒዮንስ ሊጉን እናነሳዋለን ማለት ነው። ይመቻችሁ የአርሴ ፋሚሊዎች፣ የኛም ጊዜ እየመጣ ነው። አባቴ ገባና ውጣው ከሲቲ ዋንጫ ልቀማ። አንተ ከኛ ዋንጫ ልቀማ። 8ኛ ኤፍኤ ካፕ ጨመረለት ማለት ነው። ጻፈለት። ዚስ ኢዝ ማንቸስተር ሲቲ። በስማም እንዴት ነው ምንችለው? ታሪክ እየሰራን ነው። ሀያል እየሆንን ነው። ጠብቅ ብቻ ዝም ብለህ ጠብቅ። ሴሜኒዮ ምን አይነት ጎል ነው! ጨዋታውን አረጋግተን በልጠን ማለት ነው። በጣም ነው የምንችለው። 2 ዋንጫ በአንድ አመት 2 ዋንጫ፣ ካራባኦ ኤፍኤ ካፕ። አሁንም ፋሚሊ ኳስ ነው፣ ምንም አይታወቅም። እንግሊዝ ፕሪሚየር ሊግም የማሳካት እድል አለን ፋሚሊ። በርንሌ እና ፓላስ ይሁና፣ ኳስ ነው፣ ምንም አይታወቅም። የሆነ ነገር ቢሆን እኛ ሰማን። በቃ በርንማውዝ እና አስቶን ቪላን ሽባ አድርገን ማሸነፍ አለብን። ብቻ አርሰናል ብቻ አንዳቻ ይወጣል፣ አንዳቻ እንታያታለን። እሱን አሁንም ቢሆን ፋሚሊ እድል አለን። በዚህኛው ዋንጫ በጣም አም ሃፒ። በቂ አመት ነው ፋሚሊ። ይመቻችሁ። ግባለ። ዚስ ኢዝ ማን ሲቲ፣ ዚስ ኢዝ ማንቸስተር ሲቲ። ሀያልነን፣ እኛማ ሀያልነን። ጌታ አልፈቀደም። በቃ ቸልሳው። አረ ሴሜኒዮ ባለጌ ነው። ለማንኛውም ፈለው አንቺም 2 በላሽ፣ ለኔም 2 ተይልኝ። በቃ በርንማውዝ በቃ ለቀቅ። ምን እንደሸኝ ይመቸው። እኔ ምን አገባኝ። ኮንግራቹሌሽን ሲቲዝንስ፣ 2ኛ ዋንጫችሁን ኤፍኤ ካፕን አሸንፋችኋል። ዋው! አንድ ይቀራል። ገና ሙሉ አሉንም ለ3 ዋንጫ ነው እየተጫወታችሁ ያላችሁ። አንድ ይቀራል። ይሄ አሪፍ ዋንጫ ነው። 8ኛ ዋንጫችሁ ነው። ባይዘዌ ሲቲ ለ4ኛ ጊዜ በተከታታይ ነው ኤፍኤ ካፕን የተጫወተው። ያለፉትን 2 ተሸንፏል፣ ይሄንን ግን አሸንፏል። እና ይሄ አሪፍ መነሳሻችሁ ይሆናችኋል ለፕሪሚየር ሊግ። እንዳትለቅ 3ኛ ዋንጫችሁ መብላት አለባችሁ። በእናንተ እንጽናና እንጂ እኛ የለንበትም። ሰው በእናንተ እየተጽናናው ነው ያሉት። የሚገርም ጨዋታ ነበረ። የሚገርም ጎል ባይ ሴሜዶ። የሚገርም ሲዝን እያሳለፋችሁ ነው ያላችሁት። እንዳጀማመራችሁ አይደለም አጨራረሳችሁ። ፕሪሚየር ሊጉን ካሳካችሁ 3 ዋንጫ ዶሜስቲክ ትሬብል ነው የሚሉታል። ዶሜስቲክ ትሬብል ታሳካላችሁ ብዬ አስባለሁ። ይቀራል 1 ዋንጫ። ሌትስ ጎ። ጨዋታው አለቀ። ፔፕ ጋርዲዮላ ዛሬም የዋንጫ ባለቤት ሆኖ 1-0 ጋርዲዮላ ለማንቸስተር ሲቲ የኤፍኤ ካፕ ዋንጫ ባለቤት። አንቶine ሴሜኒዮ በጥር የዝውውር መስኮት ያስፈረሙት ጋናዊ ተጫዋች ብቸኛውን የማሸነፊያ ጎል አስቆጠረ። ዶናሩማ ወደ ሜዳ ገባ። ፔፕ ጋርዲዮላ ዛሬም የዋንጫውን ወስደውታል። ሴሜኒዮ በተረከዝ አስደናቂ ጎል አስቆጠረ ተጫዋች ነው። ሻምፒዮን የኤፍኤ ካፕ ዋንጫ ባለቤት። ማንቸስተር ሲቲ 2ኛ ዋንጫውን በውድድር ዓመቱ ማሳካት ችሏል። አሰልጣኝ ጆሴ ፔፕ ጋርዲዮላ አሁንም የ3ኛ ዋንጫ ድል አላቸው በፕሪሚየር ሊጉ። የሴሜኒዮ ፍሊክ ጨዋታውን ወስኖታል። ኤርሊንግ ብራውት ሃላንድ አሁንም ፍጻሜ ላይ ግን ማስቆጠር አልቻለም። ሸርኪ ስላልሰጠው በጣም ተበሳጭቶ ነበር። መጨረሻ ላይ መድገም ይችሉ ነበረ፣ ግን ዞሮ የሚገባው ቡድን አሸንፏል። 2ኛ ዋንጫቸውን አሳክተዋል። ኤፍኤ ካፕ በዚህ መልኩ በጋርዲዮላ የበላይነት ተጠናቋል። ማንቸስተራውያን በዌምብሌይ ምድር ታሪክ ሰርተው አምሽተዋል። ፔፕ ጋርዲዮላ የለንደን ክለቦች ላይ ዛሬም የጭካኔ በትራቸው አሳርፈዋል። የጋርዲዮላው ክለብ በእንግሊዝ ምድር የሚገኙ ዋንጫዎች መጠራረጉ ተያይዞታል። የታክቲኩ ሊቅ ፔፕ ዋንጫ አይተው ፈጽሞ ወደ ኋላ የማይሉ ሰው መሆናቸው ለዓለም አሳይተዋል። ማንቸስተር ሲቲዎች ከአርሰናልም ከቼልሲም 2 ዋንጫዎችን ከጉሮሮአቸው ፈልቅቀው በመውሰድ ታሪክ መስራት ችለዋል። የማንቸስተር ሲቲ ደጋፊዎች እንኳን ደስ ያላችሁም። አንዱ የቼልሲ ደጋፊ ፍሬንድ
ፍጻሜ ደርሰን ተፈጸምን አላለኝም? ፍጻሜ ደርሰን ተፈጸምን ፈጸሙ። ፈርስት ሃፍ 0-0 ነው የምልህ አባቴ። ኦጂ እያወራ ስላልሆነ ከሮባ ጋር ለቸልሲ እየተቋጠረለት ነው የምልህ። ገባህ አይደል? ሮባ ደግሞ 0-0 እያለቃቀሰ ነው። ምን ነው ማ ገባህ አይደል? እኔ እንዳየሁት ከሆነ ቸልሲ ዛሬ አሪፍ ነው። ገባህ? ሳይችልም አሪፍ ነው። ዋንጫ ጨዋታ ነው። ማንዬ መቻል አይደል የሚጠበቅብህ? ቻንስ ብዙ አለመስጠት፣ የተገኘውን ነገር እፍፍ ማድረግ። ዳኛ ግን ምን ነው ጃው ፔድሮ ምን ነው ነው የምልህ። ገባህ አይደል? ማን ሲቲ ሌባ ነው በዳኛ ዋንጫ ሊበላ ነው እላለሁ። ገባህ? ዛሬ ልታሸንፍ አትችልም። ገባህ? ብታሸንፍ ሌባ ነህ፣ ብትሸነፍ ተሸነፍክ። ስለዚህ ዛሬ በቃ ማሸነፍ የለም ተረጋግጧል። ሌባ ስለሆንክ ማለት አብዩ። ስለዚህ አሳፍተን ስለዚህ ገባህ? ኔክስት ዊክ ቪዲዮ እንጠብቃለን። ሌባ እንደሆኑ ትነግረናለህ። ሌላ ጌም አይተህ ማለት የአራድዬ ልጅ ፈርስት ሃፍ አሪፍ ነው። የአንግማን ደጋፊዎች ምንም እንዳትሰጉ። ባለፈው ከተለጠፈው ቸልሲ ይሄ በጣም ለመክፈለር እንችላለን። ምክነጌትስ ነው ምናምን ብቻው ማክ ወሬቨር የሆንከው ሰውዬ ማለት አሰልጣኛቸው ወሬቨር የሆንከው ሰው ይመችህ፣ ትችላለህ። ሰከንድ ሃፍ ማስጠብቅ ማለት 1-0 2021 ቻምፒየንስ ሊግ ፋይናል ገባ። ቸልሲ ሲናቅ ያዋጣል ነው የምልህ። በተለይ ፋይናል ላይ ሆነ እንዳለ የበላው ዋንጫ በሙሉ ተንቆ ገባ አይደል? ስለዚህ የኛውም ተንቆ ይበላዋል ነው የምልህ። ወይ በዳኛ ተዘርፎ እንደዛ እንዳይሆን